ትንቢተ ኢሳይያስ ምዕራፍ 43 ላይ ያለውን እግዚአብሔርን ቃል እናውጣና እግዚአብሔር የሰጠኝን መልእክት ተናግሬ ከዛ እንጸልያለን። አሁንም ያዕቆብ ሆይ የፈጠረ እስራኤል ሆይ የሰራ እግዚአብሔር እንዲህ ይላል፣ ተበጅቻለሁና አትፍራ፣ በስም ጠርቻለሁ፣ አንተ የኔ ነህ። በውሃ ውስጥ ባለፍ ጊዜ ካንተ ጋር እሆናለሁ፣ በወንዞች ውስጥ ባለፍ ጊዜ አያሰጥምም፣ በእሳት ውስጥ በሄድክ ጊዜ አያቃጥልም፣ ነበልባሉም አይፈጅም። እኔ የእስራኤል ቅዱስ አምላክ እግዚአብሔር መድኃኒት ነኝና መድኃኒት ነኝ። ግብጽን ላንተ ቤዛ አድርጌ ኢትዮጵያና ሳባ ላንተ ፈንታ ሰጥቻለሁ። በአይኔ ፊት የከበርክና የተመሰገንክ ነህ፣ እኔም ወድጃለሁና ስለዚህ ሰዎችን ላንተ አሕዛብን ለነፍስ እሰጣለሁ። አሜን። እኔም ካንተ ጋር ነኝና አትፍራ። የሚገርማችሁ ነገር ይሄ ኢሳይያስ ምዕራፍ 43 ሁላችንም እናውቀዋለን፣ በቃላችንም ሸምድደን እንናገራለን። እግዚአብሔር ከዘላለም በፊት ነው ይሄንን ኪዳን ያዕቆብ በሌለበት ያውቅ ነበር። ዘፍጥረት ምዕራፍ 32 ቁጥር 28 ላይ እግዚአብሔር መጣና ስምህ ነው ከእንግዲህ ወዲያ ስምህ እስራኤል ይባላል አለው። አይገርምም? እኔ ዛሬ ልንገር፣ ነጠላ ከሆነ ነገር ከማምር ነገር ስሙ እንኳን ደስታ ከሌለው ነገር የሆነ ሰው ዛሬ ይላቀቃል፣ ወደ ብዙ ነገር ውስጥ ሄዶ ይገባል። የሚገርማችሁ ሰውየው የሚኳትነው የራስ ነገር ለማከማችና የራስን ነገር ለማብሳት ነው፣ መባረክ ነው የሚፈልገው። እግዚአብሔር ግን መጣና 20 ዓመት ሙሉ እንደደከምክ እንደጣርክ እንደወጣ እንደወረድክ ብዙ በረከቶች እንደፈለክ አውቃለሁ። እግዚአብሔር እኮ ነው የሚገርማችሁ፣ እሱ ሁሉ ይሄው በእጅ ገባ አለው እና አሁን ምን ፈለክ አለው። ደቡቅ ወንዝ ላይ ካልባረከኝ እንዴ አረ ሁሉ በአራት የሚከፈል ንብረት፣ በአራት የሚከፈል ልጆች፣ በአራት የሚከፈል ሰራተኛ፣ በአራት የሚከፈል ይሄ ሁሉ ነገር ቤትን ነገርን ከፖው እና ምን ፈለክ? አይ ካልባረከኝ። ምንድነው በረከቱ? ካልባረከኝ። ከእግዚአብሔር ጋር ሰውየው ምን ውስጥ ገባ? ግብ ውስጥ ገባ። እግዚአብሔር ፊት የሚጮህ ጮት አለ፣ ብቸኝነት በቃኝ እያለ ያላንተ መኖር በቃ፣ ያላንተ ድል የለም፣ አብሮትን እፈልጋለሁ፣ ዛሬም እንዲባረክ እፈልጋለሁ፣ የተናገርከው ኪዳን እንዲፈጸም ማን አለው? እኔ ያዕቆብ ነኝ። ከዛሬዋ ከዚህ ቀን ጀምሮ አለው አንተ የብዙዎች አባት። እስቲ አሜን በሏ። ግድ የለም አሜን በሏ። እግዚአብሔር ስምህን በረከት ያደርገዋል፣ ስምህን መዳኛ ያደርገዋል። እስራኤል ትባላለህ አለው። የሚገርማችሁ ይሄ እግዚአብሔር ኪዳን የገባለት ሕዝብ በታምራት ነው ኑሮው፣ በታምራት ነው ህይወቱ፣ በታምራት ነው፣ በድል ነሽነት ነው፣ በመግዛት ነው፣ በማሸነፍ ነው። ከዘሩ አንድ ኪሳራ የተከተለው የለም። እግዚአብሔር ከሱ ጋር መንገባ ኪዳን። የሚገርማችሁ ኢሳይያስ ምዕራፍ 43 ላይ አሁንም ያዕቆብ ሆይ የፈጠረ እስራኤል ሆይ የሰራ እግዚአብሔር እንዲህ ይላል። ጌታ ብሎኛል ዛሬ። ብዙ ጊዜ ሰምታችኋል፣ ሰው የማይችለው ነገር አንቺ ቤት ይሆናል። አፍርሶ ነገርን ይሰራዋል። እግዚአብሔር መነጋገር ያደርገዋል። የሆነ ነገር ሊሰራ መንፈስ ቅዱስ ፈልጓል። በቤት ላይ፣ በህይወት ላይ፣ በዘር ላይ፣ በምድር ላይ፣ በቤተ ክርስቲያን ላይ አንድ መልክ ያጣውን ጉዳይ ጌታ መልክ ሊሰጠው ፈልጓል። ስለዚህ አንድ ነገር ተበጅቻለሁ አለው እግዚአብሔር። አትፍራ። አይገርም? አትፍራ። በዕብራውያን 7:17 ላይ ተጽፏል። እግዚአብሔር ለባሪያው ለሙሴ የነገረው አንድ ነገር ነው። የሞት መልአክ ስለሚያልፍ አለ በጉበኑና በመቃኑ ላይ ምን ቀቡልኝ? የበጉን ደም። ያ የበጉ ደም ያለበት ቤት ሞት ምን አይልም፣ አይገባም። እግዚአብሔር ቀደመ። አያችሁ፣ ምልክት አድርጎ ቀደመ። ኧረ ሃሌሉያ! እኔ ሕያው እግዚአብሔር ምስክሬ፣ በእርግጠኝነት 120% እርግጠኛ ሆኜ ልንገራችሁ፣ በኢየሱስ ስም አንገት አደፊም፣ አንገት አደፋም። ድንገት ያዘን እንኳን በር ላይ አይተከልም። ነገሩን እግዚአብሔር ቀይሮ የምስጋና ይሁንልሽ። ባካችሁ ሲ ይበሻል በሉሲ። እግዚአብሔር ስምህን በረከት ያደርገዋል፣ ስምህን መዳኛ ያደርገዋል። እስራኤል ትባላለህ አለው። የሚገርማችሁ ይሄ እግዚአብሔር ኪዳን የገባለት ሕዝብ በታምራት ነው ኑሮው፣ በታምራት ነው ህይወቱ፣ በታምራት ነው፣ በድል ነሽነት ነው፣ በመግዛት ነው፣ በማሸነፍ ነው። የሆነ ነገር ሊሰራ መንፈስ ቅዱስ ፈልጓል።
ተበጅቻቸዋለሁ። ቤታቸውን፣ ንብረታቸውን፣ ህይወታቸውን፣ ልጆቻቸውን፣ አገልግሎታቸውን፣ ሰፈራቸውን፣ ምድራቸውን እኔ እግዚአብሔር በክብር አልፌ ተበጀው አለኝ። የኔ ነህ እግዚአብሔር እያለህ እኮ ነው። በሰዓት ውስጥ ብታልፍም የኔ ነው። ሰው የማይችለው እግዚአብሔር ችሎ ለአንድ ሰው ቤት ሊያሳይ። እንዴት ካላችሁ አንድ ነው። ኤርሚያስን እግዚአብሔር ለራሱ ለኔ ብሎ የለየውን ህዝብ እጅግ በጣም በደረሰባቸውና በገጠማቸው ነገር ጭንቅ ውስጥ ስለነበሩ ጣር ውስጥ ስለነበሩ እግዚአብሔር ከሰማይ እንደዚህ ያለው ለነብዩ ለኤርሚያስ መጣና 18 ላይ ተነስተ ወደ ሸክላ ሰሪ ቤት ምን በልልኝ ውረድልኝ አለው። እዛ ስደርስ ቃሌ ምን አረጋለሁ አሰማሃለሁ። እኔ መስራት በዚህ መካከል እንደምችል ላሳይ ነው አለ። ሸክላው በሸክላ ሰሪ እጅ እንዳለ እንደዚህ ህዝቡ ደግሞ በኔ እጅ አለ። የወደድኩትን አድርጌ መስራት እችላለሁ። ብትን ያለው ነገር በሸለቆ ተስፋ ቆርጦ የተቀመጠው ጋር እግዚአብሔር ለነብዩ እንደዚህ ያለው ተነሳ አወጣኝ። አጥንቶች በሞሉ ሸለቆች መካከል ምን አረገኝ አኖረኝ። በእነሱም አንጻር ምን አረገኝ አሳየኝ። እነዚህ የደረቁ አጥንቶች በህይወት ይኖራሉ ብሎ እግዚአብሔር ሲጠይቅ አንድ ነገር ነው ያለ ነብዩ። እኔ እንጃ የኔ አእምሮ ትንሽ ነች፣ በኔ አእምሮ አይቻልም። አንተው ራስህ ታውቃለህ ብሎ ሲጠይቀው እግዚአብሔር ለኔ ዕውቅና ከሰጠኝ አሁን በእነዚህ አጥንቶች ላይ ምን ተናገርባቸው? ትንቢት። ዋው ትንቢት። እኔ የብዙ ሰዎች ዛሬ ይሄ አንደበት ላይ የተቀመጠ ንግርት እንኳን ሳይቀር ዛሬ በዚህ ቃል ይፈወሳል። አልችልም ብለህ መቻልን አትጠብቅ። አይሆንም ብለህ መሆንን አትጠብቅ። አይሳካም ብለህ መሳካትን አትጠብቅ። አንተ ከመለኮቱ ባህሪ ነው የተካፈልከው። ስለዚህ ተራይ ጌታ እግዚአብሔር ዛሬም ላንተ ሰው መልእክት አለ። ቢልና ነገር በእነዚህ አጥንቶች ህይወት የላቸው፣ ድርቀዋል፣ ተበታትነው፣ ጅማት የላቸው፣ ሁሉ ነገር እንግዲህ አንተ ካልክማ እናገራለሁ። መጣ፣ ተገጣጠመ፣ አካል ለበሰ፣ ሰራዊት ሆነው ምን አረጉ? ቆም። ከዛ እግዚአብሔር አምላክ የተናገረውን ቃል እንደገና እግዚአብሔር ሊያጸና 14ኛ ቁጥር ላይ መቃብራችሁን ከፈትኩ፣ ከዛስ እኔ እግዚአብሔር እንደሆንኩ ታውቃላችሁ ብሏቸው ራሱን አስተዋውቋቸው። አያችሁ ተበጅቻለሁ። ይሄን መጽሐፍ ይኸው ከዘፍጥረት ጀምሮ እስከ ራዕይ 22 ሙሉን 66ቱ መጽሐፍ ስትመለከት በቀን አንዴ ለአንተ አትፍራ ይላል። ሰኞ ማለዳ ላይ አትፍራ። አሜን አሜን። እግዚአብሔር ይሰበሰባል አለ ያለው። ሶስተኛ ተአምራት ራሱ እግዚአብሔር ባንቺ ቤት ይሆናል። ድንገት ነው አይደል ኢየሱስ በቃና ዘገሊላ ተገኘ። ድንገት ኖርማል የሆነ እንደውም አንድ ግለሰብ አይደል አመጣጡ ከማርያም ጋር የመጣው ቦታ ማልሰጡትም እዛ ጋር ነው የሰጡት። ፊት መሆን ሲገባው ሶስተኛው ወንበር ላይ በቃ ሽርጉዱ ሌላ ነው፣ እንግዶች አሉ። ግን ዋናው የሰርጉ ባለቤት እዚህ ጋር እንዳለ አላወቁ። ኢየሱስ ሶስተኛው ወንበር ላይ ቁጭ ብሎ የፊት መድረፍ እንዲህ በፊት ያለው መደዳ ወንበር ላይ ያሉ ሰዎች ብቻ ወይን ጠጅ እንዲደርሳቸው አረጋና ዋናው ራሱ ስለሆነ ጨረሰው። ባዶ ዕቃው ቀረ። ማርያም ወዲ ጌታው ተዋረዱ ምናምን። አይ አላት ጌታ ቀስ ብሎ ጨዋረ የኔ ጊዜ አልደረሰም ማለት ሊያቀላት አይደለም ስሙ እንጂ ሲል ዛጋ ቃል በቃል እንደዛ ነው። ጊዜ አልደረሰም ሲል ሊያቀላት የሰው ሐሳብ ይለቅ። 7 ዓመት የተጠመቀው በ7 ደቂቃ አለቀ። ማን ክብሩን ሊገልጥ ራሱ ኢየሱስ በዛ ቦታ ላይ ቦታውን ሊቆጣጠር አለቀ። ከዛስ የመጨረሻ ወዲያሉ በቃ መጨረሻ ላይ እንዲህ ያለች ማርያም መጣች። እርሱ የሚላችሁን ምን በሉት ስሙት አድርጉ። ስሙ። የኢየሱስ ከአፉ የሚወጣው የጸጋ ቃል ካለመኖር ነገሮችን ወደ መኖር። ኢየሱስ ፍጡር አይደለም ፈጣሪ እንጂ
የሰርጉም ባለቤት ዋናው ሙሽራ ራሱ ኢየሱስ። ከዛ በኋላ ጌታ ኢየሱስ ክርስቶስ ማርያም ያለችበት ምክንያት አላት። 5 ሊትር ዘይት 3 ዓመት በልታለች፣ አልጎደለም። ዱቄቱም ሲባዛ አይታለች። ዋናው የታምራት ምንጭ የሆነው ቤቷ ላይ ነው ያለው። እንዴት ሰው ቤት ዕቃ ባዶ ዕቃ ይዛ ትሄዳለች? ስለዚህ የሚላችሁ ምን በሉ፣ እኔ ምስክር ነኝ አለች። ሲያባዛ ዋታ ኮርዳ ወዲያውኑ ከአፉ ምን ወጣ? ትእዛዝ ወጣ። እኔ ለአንድ ሰው ዛሬ ብዬ ልጨርስ። የታምራት ምንጭ የሆነው ኢየሱስ የእናንተን ቤት ይሙላ።